ወይዘሮ ሸዊት ሻንካ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የባህልና ስፖርት ሚኒስተር ክብርት ዶክተር ሙሉነሽ ደሴ ትራለ ሚገት ተነግራል ሙሉነሽ ደሴ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ፣ የተከበሩ አቶ ኢሳያስ ጃራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት፣ ክቡር አቶ ኢርዚቅ ኢሳ የአማራ ብሔር ክልላዊ መንግስት ወጣቶች እና ስፖርት ቢሮ ኃላፊ፣ ክቡር አቶ ሳሙኤል ሞላልኝ የደሴ ከተማ አስተዳደር ተቀዳሚ ከንቲባ፣ ክቡር አቶ አሊሚዮ ኮብነን የደቡብ ወሎ ዞን ዋና አስተዳዳሪ፣ ክቡራን የአማራ ክልል ቢሮ ኃላፊዎች፣ ምክትል ቢሮ ኃላፊዎች፣ ውድ ዘጠነኛው መላው የአማራ ጨዋታ ተሳታፊ ወጣት ስፖርተኞች፣ የጸጥታ አካላት፣ የሚዲያ አካላት፣ ክቡራንና ክቡራት እንኳን በዘጠነኛው የመላው አማራ ጨዋታዎች የመክፈቻ ፕሮግራም ላይ ለመገናኘት አበቃን አህሪቡ ብለናል። መላው አማራ ጨዋታዎች ስፖርት ለሁሉም ስፖርት ለሰላምና ሰላም ለሁሉም በሚል መሪ ቃል ስናካሂድ ስፖርትና ሰላም የማይነጣጠሉ ጉዳዮች መሆናቸውን በማሰብና በማለም ሲሆን ስፖርት ምንጊዜም በሰላማዊ አውድ ውስጥ የሚካሄድና ስፖርትም አብሮነትን የሚሰብክ በአብሮነት ውስጥና አብሮነትን ለማጽናት የሚካሄድ ተግባርና ድርጊት በመሆኑ ሰላም የአብሮነት እንዲሁም ስፖርት መልሶ የሰላምና የመተሳሰሪያ መድረክ እንዲሁም በጋራ መጫወትን ጨዋታዎችን በሕግ መዳኘትና አሳታፊነትን የሚጠይቅ በመሆኑ ስፖርትና ሰላም አንድና ያው ናቸው። ስፖርትና ሰላም ትስስርን ብቻ ሳይሆን ብዝሃነት የሚታይባቸውና ብዝሃነት የሚረጋገጥበት ጨዋታ ካለ የስፖርት ጨዋታ ነው። በስፖርት ውስጥ ባህል አለ፣ በስፖርት ውስጥ አካታችነት አለ፣ በስፖርት ውስጥ መደማመጥ፣ መተዛዘብና አብሮ መጫወት አለ። ለዚህ ደግሞ ጥሩ አካባቢና ጥሩ ማሳያው የሚሆነው ይሄ ዘጠነኛው የመላው አማራ ጨዋታዎች የሚካሄድበት አካባቢ የወሎ አካባቢ የአብሮነት፣ የጥበብ፣ የጀግንነት፣ የውበት፣ የስነ መንግስትና አስተዳደር
የካበተ ልምድ ያለው ሁሉም ለሁሉም የሆነ ትግሬው፣ አፋሩ፣ አርጎባው፣ ኦሮሞው፣ አገው በድምሩ ኢትዮጵያውያን ሰውና ሰውነት ብቻ መገለጫ የሆነ የብዝሃነት መቻቻል ሳይሆን ብዝሃነት የተዋሃደበት ድንቅ ምድር ላይ የሚካሄድ በመሆኑ የስፖርትን አቃፊነት እና የስፖርትን አብሮነት ለማሳየት ለማስተማር ድንቅ ተምሳሌት ምድር ላይ የሚካሄድ በመሆኑ 9ኛው የመላው አማራ ጨዋታዎች የስፖርት ውድድር ልዩ ያደርገዋል። ስፖርት ወጣቶች ንቁ ግብረገብነትን የተላበሱ እንዲሆኑና ከሱስና ከጥፋት እንዲርቁ በማድረግ ነገን ለመትከልና ለመትለም ወሳኝነት አለው። ለዚህም በመንግስታችን በኩል በተለይ አማራ ክልል መንግስት የስፖርት ማዘውተሪያ ቦታዎችን በብዛትና በጥራት በመገንባት የወጣቶችን ማህበራዊ ተሳትፎ እና ኢኮኖሚያዊ ተጠቃሚነትን የሚያረጋግጡ ተግባራትን በሰፊው ያከናወነ ይገኛል። ይህን ስናደርግ የወጣቶች ተሳትፎ ብቻ ሳይሆን ሁለንተናዊ ብልጽግና የሚረጋገጥበትን ስርዓት እየተከተልን ያለን በመሆኑ እዚያው ሳለ ወጣቶች በኢኮኖሚ ተጠቃሚና በአካል የዳበሩ ሲሆኑ ከጥፋት ስለሚርቁ ለሰላም ግንባታ የሚኖረው ፋይዳ ትልቅ ነው። የስፖርት ጨዋታዎችና ውድድሮች ባህሪያቸው ዓለም አቀፋዊነትን፣ ሰብአዊነትን፣ ወንድማዊነትንና እህታዊነትን የተቃኙ በመሆኑ ከዘረኝነት፣ ከጽንፈኝነትና ከከፋፋይ አስተሳሰብ የራቁ ናቸው። እንደ ሀገርም እየገነባ ነው ያለው የብሔራዊ ትርክት የሀገር፣ የህዝብ፣ የፍትህን ፍቅር የሚያጎናጽፍ አርበኝነትን የሚያጸና በመሆኑ በስፖርት ጨዋታዎች ደግሞ የሀገር ፍቅር ሰንደቅን በዓለም አደባባይ ከፍ አድርጎ በማልወለብ በአሸናፊነትና በጀግንነት ውስጥ በርህራሄ የሚገለጽ አብሮነት ሁሉንም የውድድር ስፖርቶች ውስጥ በማሸነፍ ውስጥ ፍጥነትን የመጨረስ እልህና ቁጭትን የሚታይበት እና በመሆኑ የመሰባሰቢያ መድረክ ስለሆነ ብሔራዊነትን በአብሮነትና በአርበኝነት ለመገንባት ስፖርትና የስፖርት ጨዋታዎች ወሳኝ መድረኮች ናቸው። ስለሆነም እንደ ሀገር ብሔራዊ ትርክትን እንገንባ ሲባል በስፖርት ውስጥ አብሮነትና ብዝሃነትን እያስተናገድ ሰዎች የሚሰባሰቡበትን ከልዩነታቸው ይልቅ አንድነትንና መመሳሰላቸውን እያጎለበት አብሮነትን የምናጽናበት መድረክ ስለሆነ ለሀገረ መንግስት ግንባታና እየተከተለላልነው ለብሔረ መንግስት እንዲሁም ሀገርን ለማጽናት ወሳኝ መድረክ በመሆኑ እንደ መንግስት ትኩረት የሚሰጠው ነው። የአማራ ህዝብ አኗኗሩ፣ አለባበሱ፣ አመጋገቡ፣ ኪነ ህንፃው፣ ኪነ ጥበቡ፣ ስነ መንግስቱን የሚገልጽበት የቱባ ባህል ባለቤት ነው። በስፖርት ውድድሮች የነዚህ ባህሎች ትዕምቶች፣ ትዕይንቶች፣ ወጎች የሚገለጹ በመሆኑ ስፖርትና የስፖርት ጨዋታዎች ባህልን ለመግለጽና ለማጎልበት ወሳኝ መሰረቶች ወይም መድረኮች ናቸው። ዛሬ ከተለያዩ የክልላችን ዞኖች፣ ወረዳዎች ተውጣጥተው የመጡ ተሳታፊ ወጣቶች ባህላቸውን፣ ጭፈራቸውን ያሳዩበት ሁኔታ ስንመለከት ስፖርት እና የስፖርት መድረኮች የባህል መግለጫና ማጎልበቻ መድረኮች ናቸው። ይህ ብቻ ሳይሆን የስፖርት ጨዋታዎች ስፖርተኞች ከዞን ዞን እንዲሁም ከክልል ክልል ለስፖርታዊ ውድድር የሚንቀሳቀሱበት ትዕይንት በመሆኑ የሀገር ውስጥ የቱሪስት ፍሰትን እና ኢኮኖሚያዊ ተጠቃሚነትን ለማሳደግ ወሳኝ መድረክም ነው። ደሴ ከተማ ለሚቀጥሉት 12 ቀናት 5000 የሚሆኑ የአማራ ክልል ወጣት ስፖርተኞችና ቱሪስቶችን የምታስተናግድ ከተማ በመሆኗ የወሎዎችን በኋባ በመሸጥ በማስተዋወቅ
ተጠቃሚና ገጽታዋን የምትገነባ እንድትሆን እንዲሁም የአካባቢው ነጋዴዎች ሐቀኛና እውነተኛ ነጋዴ ጥራት ያለው ምርት አቅራቢ መሆናቸውን የሚያረጋግጡበት ንግድ ቤቶቹ በተገቢው መንገድ እንግዳ ተቀባይነታቸውና አስተናጋዳቸውንም አቃፊነታቸውን የሚገልጹበት በእርግጥም ወሎ አቃፊና ሰውና ሰውነት ብቻ የሚገለጽበትና የሚኖርበት ድንቅ ምድር መሆኑን ለማሳየት የሚጠቀሙበት መድረክ እንደሚሆን ሙሉ እምነቴ ነው። በመጨረሻም ቆይታችሁ ያማረ የሰመረ ወንድማዊ ፍክክር የጋራ አሸናፊነት የተሞላበት ጨዋታ እንዲሆን እየተመኘው ውድድሩ እንዲሳካ የደገፋችሁ ያስተባበራችሁ አጋር አካላት ወጣትና ስፖርት ቢሮ፣ ባህልና ቱሪዝም፣ ባህልና ስፖርት ሚኒስቴር፣ ኦሎምፒክ ኮሚቴ፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የኢትዮጵያ አትሌቲክስ ፌዴሬሽን በራሴና በአማራ ክልል መስተዳድር ምክር ቤት እንዲሁም ስፖርት ምክር ቤት ስም ከልብ አመሰግናለሁ። ስፖርት ለሰላም፣ ሰላም ለሁሉም። መልካም ቆይታ፣ መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ።